በስተመጨረሻ ናታን ለዳጣ የፍቅር ጥያቄ ያቀረበላት። አበጌልም በሌላ በኩል እንግዲህ በአርጁን ተቀጥቅጣለች። አርጁንም ወንድነቱን በመጋፈጥ እና አንተ ወንድ አይደለህም፣ ወንድ ከሆንክ ደግሞ ስሪህን አውልቀ ልትሮጥ ሩጥና ልየ በማለት እንግዲህ ወንድነቱን ስትፈታተነው ብሎም እንግዲህ የጥፊ ስትመታው አንስቶ ቀጥቅጧታል ማለት ነው። በዚህም የተናደዱ ወይዘሮ ማርታና አቶ ደረጀም እንከሳለን በማለት እንግዲህ ወደ ህግ ሄደው ነበረ። ነገር ግን ህግ ቦታ ላይ ሲደርሱ በወንድነቱ እንደመጣሽና እንዲሁም ደግሞ እንደደበደበሽውም ጭምር አበጌም ተጠያቂ ሆናለች ማለት ነው። ናታንም ለዳጣ የፍቅር ጥያቄ ሲያቀርብላትና እየነገረችው ሚስጥር እንዳለ ለሰላምም እንዴት ትነግርብኛለህ ያለችውን ሁሉ አበጌ ተደብቃ ስለሰማሽ አሁን ላይ በጥያቄ እያጣደፈችውና እንዲሁም ደግሞ ጨልላ ነው የምትገኘው። ወይዘሮ ማርታን በበኩሏ አበጌ የናታንና የናታን ብቻ ናት መሆን የምትችለው፣ ስለዚህ ሌላ ሰው አበጌን እንዲመለከታት አልፈልግም በማለት ስትናገር፣ አቶ ደረጀ ግን ወንድ ልጅ እጁን ጠምዝዘሽ ሳይፈልግ በግዴታ ልታጋቢው አትችይም፣ ልታርፊ ይገባል በማለት እንግዲህ ሌላ ውዝግብና ጭቅጭቅ ፈጥሯል ማለት ነው። አበጌን በበኩሏ ፍቅር ፍቅር ስትጫወቱ ይዣችኋለሁ፣ አሁን ደግሞ በአባቴ ቤት ጭራሽ ልትላላሱም ትፈልጋላችሁ። እኔ እናንተ ኮሌጅህን እንደጨረስክ እናቴ እንደምንጋባና ለሰርግ እየተዘጋጀሽ እንደሆነ ነግራኛለች በማለት እንግዲህ ለናታን እውነታውን ፍርጥ አድርጋ ነግረዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ክፍል 36ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ መስተ መጨረሻም እንግዲህ ናታን ለዳጣ የፍቅር ጥያቄ አቅርቦላታል ማለት ነው። አበጌልም በሆነው ባልሆነው እንግዲህ ዳጣን ለመክሰስ ዳጣን ከዛ ቤት ለማስወጣት የማታደርገው ነገር የለም። ተደብድባ ስትመጣ ዳጣ ነው ይሄን ያስደበደበችኝ ዳጣ ናት፣ ለአርጁ ገንዘብ ከፍለዋለች፣ አርጁም ደግሞ ዳጣ ይሄን አድርግልኝ ብላ ነግራኝ ነው ይህን ያደረግኩት እና ይቅርታ አድርግልኝ እያለ እየደወለ ነው በማለት እንግዲህ ምን ብላለች ለአርጁን፣ እኔ ይቅርታ እንዳደርግልህ ከፈለግ ዳጣ ናት ደብድባት ያለችኝ ብለህ ልትመሰክርልኝ ይገባል በማለት እንግዲህ ሌላ ውሸትና ዳጣን ከዛ ቤት ለማስወጣት የማታደርገው ነገር የለም ማለት ነው። እንግዲህ አበጌ ብዙ ነገር ዳጣን ለማስወጣት ከዛ ቤት ብዙ ነገር አድርጋ ነበረ፣ ግን አንዱም የተሳካለት ነገር አልነበረም። ሁሉም ነገር ከሽፎባታል። እንግዲህ መርዝ ልታጠጣኝ ነው እስከ ማለት ደረጃ፣ እንደገና ደግሞ ደበደበችኝ፣ በጣም ብዙ ነገር ወርቅ ሰረቀች፣ የተለያዩ አይነት ምክንያቶችን እያመጣች ብታደርግም ነገር ግን እስካሁን ድረስ ዳጣን ከዛ ቤት ልታስወጣት አልቻለችም። እያንዳንዱ ነገር እየከሸፈባት ነው። አሁን ይባስ ብላ ምን ብላለች? አርጁ በቃ ይቅርታ አድርጊልኝ፣ እንቅልፍ ሳልተኛ ነው ያደርኩት፣ በቃ ሳለቅስ ነው ሁላ ያደርኩት ብሎ ሲደውልላት በቃ ይህን ይቅር እንድል ከፈለግ ዳጣ ነው ደብድብ ያለችኝ፣ ስለዚህ እንደዛ ብለህ ለእናትና ለአባቴ እንዲሁም ደግሞ ፖሊስ ጣቢያ ስትሄድ እያንዳንዱ ነገር ትመሰክራለች ስትለው እንግዲህ ያበደና ያፈቀረ አንድ ነው እንደሚባለው እንግዲህ አርጁም ለመመስከር እንዲሁ ተዘጋጅቷል ማለት ነው። እንግዲህ ከዚህ በፊት በሰላምም ሰላምንም በሀሰት እንግዲህ የልጇ አባት እውነት ትመጣለ፣ ስለዚህ እናትና አባቴ ፊት ደግሞ ታዋርድልኛለ ብላ ነበረ። ነገር ግን እያንዳንዱ ነገር የአበጌል ተንኮልና ክፋቷ አንድም ሰርቶ አያውቅም። የክፋት መጨረሻው ራስን ጠላልፎ ነው የሚጥለው። በዚህም ደግሞ አበጌል አንድ ማሳያ ናት ብዬ አምናለሁ። እንግዲህ አሁን ወይዘሮ ማርታ እጅጉን በጣም ተናዳለች። ልጄ ምንም ብታጠፋ የፈለገ ብታጠፋ እንዴት ወንድ ልጅ ከሴት ልጅ ላይ እጁን ያነሳል እያለች ነበረ። ነገር ግን አቶ ደረጀ በበኩሉ አሁን ላይ ያፈቅርኳት ወደድኳት ያለውን ሴት ያላትን ሴት እጁን ሊያነሳባት ከቻለ ነገ ጧት ደግሞ እስከ ሞትም ሊያደርስ ይችላል በማለት ሲናገር፣ ታዲያ ለምንድን ነው እጁን አጣጥፎ የተቀመጥከው? ለምን እሱንም ቤተሰቡንም እስር ቤት ማስገባት አለብን በማለት ስትናገር፣ ነገር ግን አህያዋን ትታ ደውላዋን የሚባል ነገር አለ። ቆይ ልጁ ባጠፋ ቤተሰብ ምን አደረገ? ምን አጠፋ? በዛ ላይ ደግሞ የኛዋ ምን አድርጋ ነው እስከዛ ድረስ ሊሄድ የቻለው የሚል ጥያቄ እያነሳባት ነበረ። ነገር ግን ወይዘሮ ማርታ የልጆቿና የባሏ ነገር በጣም
ቀይ መስመሯ ስለሆነ ምንም ይሁን ምን ይሄ ልጅ ግን ሊቀጣልኝ ይገባል። እንደገና ደግሞ አበጌ የናታንና የናታን ብቻ ናት እያለች አሁን ላይ እየፎከረች ነው የምትገኘው። እውነት ለመናገር አበጌም እንደዛ እንድትገንና ናታንን ጋር እንድትጣበቅ ያደረገችው ወይዘሮ ማርታ ናት። እንግዲህ ምን ብላታለች ዳጣን? ከናታን ጋር እንዳላይሽ፣ ከናታን አጠገብ በፍጹም ላይሽ አልፈልግም። ምክንያቱም አንቺ ከአበጌል ጋር መጣላትና ከአበጌልን የምር የምትወዳት ከሆነ ከናታን ልትርቂ ይገባል በማለት ነው እንግዲህ እስከዛሬ ናታንና ዳጣ እንዲለያዩ በቃ አብረው እንዳይሆኑ እንዳይቀራረቡ በጣም ብዙ ነገሮችን ሲጦሩ ነበረ። ሰላምን በሌላ በኩል በዳጣ በጣም ተናዳበታለች ማለት ነው። ምክንያቱም የደረጀ የጓደኛው ልጅ ነኝ ለምን ብለሽ ዋሸሽ? እንደገና ደግሞ ድሬዳዋ ነው የተወለድኩኝ ለምን አልሽ? የሚለው ጥያቄ በጣም አናዷታል። ምክንያቱም ዳጣን እንዳየሻት እቺ ልጄ ናት፣ በቃ ልጄን የምትመስለኝ ጠረኗ፣ ሁሉ ነገሯ ልጄን ነው የሚያስታውሰኝ። ለምንድን ነው እሷን ሳይ በቃ ስፍስፍ ምለው? ለምንድን ነው የሆነ የሌላ ስሜት የሚሰማ የሚል ጥያቄ ነበረባት እና የዳጣ ድንገት እዛ ቤት መምጣት እንደገና ደግሞ የአቶ ደረጀ ጓደኛ ልጅ ነኝ ማለቷ እንደገና ደግሞ አዲስ አበባ ነው ያደግኩት ጎዳና ላይ ነው ያደግኩ ብላ እንደገና ደግሞ መልሳ ድሬዳዋ ነኝ ሲሳይ ነው አባቴ። ከዛ ደግሞ ሲሳይ አባቴ ተብላ ስትጠየቅ እንግዲህ ዳጣ ታሳስታለች ማለት ነው። ምክንያቱም እንግዲህ ምን ብላለች ለናታን ሲሳይ የሚባል ሰው በህልሜ እንኳን አይቼ አላቅም። ሁሉንም ነገር ለናታን የነገረችውን ሚስጥር ለሰላም ስለነገራት ሰላም በጣም ተናዳበት ነበረ። በጣም ነው የተበሳጨሽው። እንቆይ ሰላም እየተበሳጨሽ እኮ ነው ግን ታውቆሻል ሲላት ናታን ምን አገባ አንተ ምንም አያገባህም። ዛሬ እውነታውን እናውቃለን። ዳጣን እንደምንም ብለን አፋጥጠን እውነታውን ፍርጥርጥ አድርገን እንድትነግር እንፈልጋለን። ለምን ዋሸሽ? አዲስ አበባ እስከሆነ አባቷ ማን ነው? እናቷስ ማናት? በማለት እንግዲህ በጥያቄ እያፋጠጠሻቸው ነው። እንግዲህ ዳጣን ስታፋጠጣትም በሉ በሉ እናንተ ብዙ ነገር ወይ ደግሞ እጅግሬን ሰሩኝና እንደፈለጋችሁ ታፋጥጡኛላችሁ ብላ ነበረ። ከዛ ነገሩን አስቀይሳ የተነሳችሁ ማለት ነው። አቶ ደረጀም እንግዲህ በበኩሉ በጣም እየተጨነቀ ነው የሚገኘው። ቆይ የሰላም ጉዳይ ግን እንዴት ሆነ? ምን እያለች ነው? አሁን ምን እያሰበች ነው? በማለት እንግዲህ ማርታን ሲጠይቃት ማርታ በበኩሏ ቆይ የዚችን የሰላምን ነገር ምን እንደማደርግ አላውቅም። ከዚህ ቤት ውጪ አልወጣም። ቤት እንከራይልሽ አልፈልግም። ባልሽን አምጪ አልፈልግም። እንደገና ሰራተኛ ይቀጥርልሽ አልፈልግም። ሁሉን ነገር አልፈልግም ነው የምትለው። ቆይ እኔ ምን ባረጋት ነው የሚሻለኝ? ከዚህ በላይ ከአቅሜ በላይ ሆናለች። ሁሉንም እሷ የምትለኝን ነገር እሺ 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 እያልኩ የእሷን ሀሳብ የእሷን ሁሉ ነገር መቀበል ሆኗል ስራዬ። እንዲ አሁንማ እሷ ሰራተኛ ሳትሆን እኔ ነኝ ሰራተኛ የምመስለው። ምክንያቱም በእያንዳንዱ በምትለኝ ነገር ነው እየተመራ ያለሁት በሚል እንግዲህ በምሬት ነበረ ለአቶ ደረጀ ስትነግረው የነበረው። አቶ ደረጀን በጣም ነው የደነገጠው። ቆይ እንዴት ሊሆን ይችላል? ቆይ ለምንድን ነው እዚህ ቤት የማትወጣው? ለምንድን ነውስ የልጇ አባት ምናልባትም ያልሆነ ሰው ሆኖባት ሊሆን ይችላል። ምክንያቱም እሱ ነው አልመጣም ያለው ባለፈው። አሁን ደግሞ የልጇ አባት ያልሆነ ሰው ሆኖባት ሊሆን ይችላል። ግን ደግሞ ከዚህ ቤት ወጥታ መውለድ አለባት፣ ከዚህ ቤት መውለድ የለባትም ብሏል። እንግዲህ ከዚህ በፊት ምን ብለዋለች ሰላም? ልጅን ካላመጣልኝ ልጅን በአይኔ ካላየው በፍጹም ከዚህ ቤት ልወጣ አልችልም፣ አልፈልግም መውጣት። እኔ የቤት ሰራተኝነቱን ወድጀው አይደለም፣ የራሴን ህይወት እንዳልኖር የሚያደርገኝ ምንም ነገር የለም። ነገር ግን በጉጉት ነገ ዛሬ ትመጣለች ብዬ ጠረኗን የምናፍቀው፣ ሙታም ከሆነ ሙታለች ብላችሁ መቃብሯ ወሰደኝና እርሜ ላውጣ። ልጄን በመጠበቅ 19 ዓመት ሙሉ እድሜን ጨረስኩት ብላ ስቅስቅ ብላ እያለቀሰች ነበር። እንግዲህ በባለፈው ማለት ነው። እንግዲህ አቶ ደረጀ ምን ብሏል? ትንሽ ታገሽኝ፣ አመጣልሻለሁ ልጅሽን እና ደግሞ ሁሉንም ነገር እናወራበታለን። ግን ደግሞ ከዚህ ቤት ውጪ ብሏታል። ከዚህ ቤት ውጪ ካልከኝ እመነኝ ሁሉንም ነገር ለማርታ ነግራታለሁ። ምክንያቱም እኔ ከልጅ የሚበልጥ ምንም ነገር የለም ብለው ነበረ። ስለዚህ አሁን ላይ አቶ ደረጀ ሰላምን ደፍሮ ከዚህ ቤት ውጪና የራስሽን ህይወት ኑሪ ወይ ደግሞ እዚህ ቤት እንከራይልሽና ከዛ ውለጂ ማለት አይችልም። ምክንያቱስ ካልን ከዚህ በፊት አስፈራርተዋለች። እያንዳንዱን ነገር ከዚህ ቤት ውጭ የምትለይ ከሆነ ሁሉንም ነገር ፍርጥርጥ አድርጌ እውነታውን እናገራለሁ ብላ ነበረ። ስለዚህ አቶ ደረጀ ምን ብሏታል? በፍጹም አታደርጊውም ሰላም። ማርታ ሰማሽ ማለት ትዳሬ፣ ህይወቴ፣ ልጆቼ ሁለ ነገር ይበተናል ብሏት ነበር። የኔስ ልጅ የኔስ አንጀቴ እያለች እንግዲህ በእንባ በተዋጠበት መልኩ ስትናገረው ነበረ። እንግዲህ አበጌል እንግዲህ ተደብቃ እየሰማች ነበረ ናታን እና ዳጣ ሲያወሩ።
በጣም ቆንጆ ነሽ፣ ይህን ታውቂያለሽ አይደል? በጣም ነው እኮ የምወድሽ፣ በጣም ነው የማከብርሽ እያለ እንግዲህ የፍቅር ጥያቄውን የፍቅሩን እየገለጸላት እያለ አበጌ ተደብቃ እየሰማች ነበር። እርር ድብን እያለች ነበር። ቆይ አንተ ግን በጣም ታሳዝናለህ። አበጌ እንኳን እንደዛ ተደብድባ መታ ደም እየፈሰሳት፣ አንተ ግን ወንድ አለን ብለን እንኳን እንዳንኮራና እንዳንመካብህ ሂደህ አልደበደብክላትም፣ ደሟንም አልመለስክላትም ስትለው እንዴ አበጌል በጥፋቷ ነው እንደዚህ የሆነችው። ደግሞ እርዳኝና እገዘኝ ወይ ደግሞ የኔን እርዳታ ብትጠይቅ ምንም አንድ ሁለት ሳልል ሳላንገራግር ይቼ እርዳታ ብትጠይቀኝ አግዛት ነበረ። ግን ደግሞ እሷ እርዳታ አልጠይቀችኝም ብሏል ማለት ነው። እና ደግሞ እህት አይደለሽ እንዴ ለምንድን ነው የማታግዛት ስትለው እንዲህ እህቴ ብትሆንማ በምን እድሌ ብሏል። ቆይ እህት አይደለሽም ማለት መስለው እባክሽ እውነታው ገብቶሻል ነበር ያላት። ነገር ግን በቃ የሚገርም ፍቅር እየገለጸላት ነበረ። አይኗን በስስት እያየ ፀጉሯን እየዳበሰ በሚገርም ሁኔታ ፍቅሩን እየገለጸላት ነበረ። እንግዲህ ዳጣም በተመስጦ ነበረ ስትሰማው ነበር። አላንገራገረችም። አይለምን ምናምን አላለችም። ምክንያቱም ናታንን በጣም ነው የምትወደው ዳጣ ማለት ነው። እያስፈራሯት በዚህ ወይዘሮ ማርታ በዚህ አበጌ ነብሷን እያወጧት እያስፈራሯት እንጂ ከናታን ጋር በምንም ሁኔታ መለያየት አትፈልግም። እንግዲህ ሁሉንም ነገር ተደብቃ እየሰማች ነበረ። እንግዲህ አበጌል ማለት ነው። ይህን እየሰማች እርር ድብን ብላለች። እንግዲህ ተቀርቦ ሊሰማት አካባቢ ነበረ እንግዲህ መታ የተበገረችው ማለት ነው። ልክ ዳጣ ስታይ በጣም ነው የደነገጠችው ብላ ነበር የጠቀሰችው ማለት ነው። ይኸው አበጌ ስትል በጣም ነው ደነገጡና ጥለዋት ተነሱ ማለት ነው። ስለዚህ ይሄ በጣም ስላበሳጫት ስላሳረራት ወዲያውኑ ነበር ለአርጁን የደወለችው። አርጁን የምትለኝን ይቅርታ አድርጌልሃለሁ፣ ነገር ግን አሁኑኑ ለቤተሰቦቼ፣ ለእናቴ፣ ለአባቴ፣ ለሁላቸውም ዳጣ ገንዘብ ሰታኝ ገንዘብ ከፍላኝ ነው ድብድብልኝ ብላኝ ነው ብለህ ሁሉንም ነገር ትነግራቸዋለህ። እኔ ደግሞ ይቅርታ አድርግልሃለሁ፣ ነገር ግን ሁለተኛ ካጠገቤ እንድትደርስ አልፈልግም ስትለው እሱ አይ እንደዛ ካልሽኛም በፍጹም አልስማማም ብሏት ነበረ። ነገር ግን እሺ የምትፈልገውን ነገር አደርግልሃለሁ፣ ነገር ግን ዳጣ እንዳስደበደበች ትናገርልኛለህ ብለዋለች ማለት ነው። ዳጣ ደግሞ ምን አደርጋለች? የእህቴንማ ደብድቧት ዝም አልልም፣ እህቴን ሲደበድባት እህቴ ከእህቶቼ አንድ እርምጃ ብትራመድ ከእህቶቼ አጠገብ ብትደርስ እኔን አያደርገኝ ብዬ አስጠንቅቄው ነበረ። አሁን ግን ያንን አላከበረም። ስለዚህ የሚገባውን ዋጋ እሰጠዋለሁ በማለት እንግዲህ ውሃንና እንዲሁም ደግሞ ምጥንን ይዛ እየገዘገዘች እንግዲህ ዳጣ ሄዳ ነበረ። ግን ስትሄድ እጅግ ያላሰበችው ያልጠበቀችው ነገር ነበር የገጠማት። አርጁን በጣም ኮንታክት ሆኖ ቆፍጣና ሆኖ ነው ያገኘችው ማለት ነው። ምክንያቱም አበጌ ምን ብለዋለች? አንተ ወንድ አይደለህም፣ አንተ ወንድ አይደለም ወንድ ሰው ራሱ አይደለም ነበር ያለችው። እንግዲህ ከፍ ዝቅ ነበር ያደረገችው። ተይ አበጌ ተይ 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 ወንድነቴን አትጋፊ ተይ ብሏት ነበረ። ነገር ግን እሷ ልትተው አልቻለችም። አሁን ደግሞ ዳጣ ስትሄድ እንግዲህ እየገሰገሰች ምን ብሏታል? አንቺም እንደትሽ መደብደብ አምሮሽ ነው የመጣሽው ከኔ ጋር ልትጠይ አይደል የመጣሽው ነይ ሞክሪ ብሎ እንግዲህ ቢላውን ነበር ያወጣባት። ቢላውን ሲያወጣ በጣም ነበር የደነገጠችው ዳጣ። ምክንያቱም በፍጹም እንደዚህ አስባ አቅዳ አልነበረም። ነገር ግን ምጥንና ውሃ ስለነበሩ ይታየዋላ እህቶቼ ከጎኔ ናቸው። ስለዚህ እባክህ አሁን ሁሉም ነገር በድርድር እንፈተዋለን። ነገር ግን አሁን ተቀየስ፣ አንተ ሩጥልኝ፣ እኔ ደግሞ እከተላለሁ፣ በቃ በሌላ ነገር እከሳለሁ ብለዋለች ማለት ነው። ምክንያቱም ምጥንና ውሃ እሷን እንደ ትልቅ ወንድም እንደ መከታ እንደ ሁሉ ነገሯ እንደ ደፋር ነው የሚያዩት። እውነትም ደፋር ናት ዳጣ። እንግዲህ እሱም አላሳፍርሽም ሌላ ግን እንቃቃራለን ብሏታል። ማለትም በቃ ሌላ ነገር ታደርግልኛለች ማለት ነው። ስለዚህ በዛ ተስማምተው እንግዲህ ሩጦላታል ማለት ነው። አበጌም አሁን ላይ እንግዲህ እንደገና ዳጣን ለመጣል ዳጣን ከስባት ለማባረር አንድ ምክንያት አግኝታለች። ይህን ነገር ደግሞ ውሸት መሆኑን ሐሰት መሆኑን ሲያውቅ አቶ ደረጀ ምን አይነት ውሳኔ ይወሰናል የሚሉ ሌላ አሳሳቢ ነገር ነው። ወይዘሮ ማርታ እንደተለመደው ይቅር በይን ምናምን ይቅርታ አድርገንልሻል፣ ደግሞ የዞርሽ ይቅርታ ጠይቄን ነው ልትል የምትችለው። ነገር ግን የአቶ ደረጀ ውሳኔ ምን ይሆናል የሚለውን በቀጣይ ፓርቲ ይዤላችሁ የምመጣ ነው የሚሆነው። ነገር ግን አበጌ ክፋትና ተንኮሏ አሁን ላይ እየጠላለፈ እየጣላት ነው የሚገኘው። ከናታን ጋር እንግዲህ በመሄድ ሁሉንም ያወራችሁትን ነገር ሰምቻለሁ፣ ስለዚህ ልትነግረኝ ይገባል ብለው ነበር። እሱም ውጭልኝ ከዚህ ከክላሴ፣ ምንም የምነግርሽ ነገር የለኝም፣ የነገራችን ምስጢር የለም፣
የማውቀውም ነገር የለኝም ነበር ያላት። ተወዳጆች ዳጣ ድራማ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተወዳጆች ታዲያ ቪዲዮ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በሌላ ፓርት እስክንገናኝ ድረስ መልካም ጊዜ። ባይ ባይ።